ሰላም ሰላም እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን የኤርትራን የጦርነት ዝግጅት በተመለከተ አዲስ ጥብቅ መረጃ እንደወጣ ተነግሯል። ከዚህ ባለፈ ደግሞ ፑቲን በአሰብ ጉዳይ በዝግ እንደመከሩ ዛሬ መረጃዎች ወጥቷል። የኢትዮጵያ መንግስት ከሩሲያ ጋር ያለውን ግንኙነት አሁን ከመቼውም ጊዜ በላይ ያጠናከረ ሲሆን ከዚህ ቀደም በርካታ ተዋጊ ጀቶች ለኢትዮጵያ መስጠታቸው ይታወሳል። አሁን ደግሞ ፑቲን በአሰብ ጉዳይ አዲስ ነገር አሰምቷል እየተባለ ነው። እነዚህን ሁለት ጉዳዮች በተመለከተ ምን ማለት ነው የሚለውን ለመነጋገር እንደተለመደው ጋዜጠኛ ዘሩባቤል ከኔ ጋር አለ። ዘርሽ እንዴት ዋልክ? ጉዳዮቹን እንዴት አገኛቸው? ከነሱም ጀምር። በጣም ጥሩ። እንግዲህ አብርሽ በትላንትናው ዕለት አንድ መረጃን አጋርተን ነበር ለተመልካቾቻችን። የኤርትራ ጦር ላይ የተከፈተውን ጥቃት አስመልክቶ እንግዲህ መረጃዎችን አድርሰን ነበር። በዚህ አካባቢ ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት እንቅስቃሴ አሁንም እንደቀጠለ ነው። እንግዲህ ቡድኑ እንግዲህ ከቀላል እስከ ቡድን መሳሪያዎችን ታጥቆ ዳንኪላ በዳሉል እንደዚሁም ደግሞ በቡሬ አካባቢ በስፋት እየተንቀሳቀሰ ይገኛል። አቅሙን ፖለቲካዊም ወታደራዊም አቅሙንና ክህሎቱን እጅግ እንዳሳደገ መረጃዎች የሚወጡት እንግዲህ በዛሬው ዕለት ከወደ አስመራ አዲሃሎ ቤተመንግስት እንግዲህ አንድ ጥብቅ ወታደራዊ መረጃ ነው የተሰማው። ይህ መረጃ ምንድነው የሚለው እንግዲህ ኤርትራ ለጦርነት እያደረገች ያለችው ዝግጅት ምን ይመስላል የሚለውን ይበልጥ የሚያሳይና የሚያጠናክር ጉዳይ ነው። እንግዲህ መረጃዎች እንደሚጠቁሙት ዛሬ እንግዲህ በየዕለቱ የሚወጣ የኤርትራ ጋዜጣ አለ። ሀዳስ ኤርትራ የሚባል ጋዜጣ እሱ ነው መረጃውን ያወጣው። በሀዳስ ኤርትራ ጋዜጣ ላይ እንግዲህ እንደተመለከትነው ከሆነ በተለያዩ የኤርትራ ክፍለ ጦሮች እና የኤርትራ ወታደሮች በሚገኙባቸው አካባቢዎች ላይ የኤርትራን ጦር የማበረታታት እንቅስቃሴዎች ተደርጓል፣ ዝግጅቶች ተደርጓል፣ ፕሮግራሞች ነበሩ። ታስታውሳለህ በሻቢያ በረሃ እንደነበረ ከደርግ መንግስት ጋር በሚያደርገው ውጊያ አንድ ራሱን የቻለ የባህል ቡድን ነበረው። የባህል ጦሩን የሚያነቃቃ ራሱን የቻለ አንድ ቡድን ነበረው እና አሁንም እንደዚህ አይነት ማነቃቂያዎች እና ማበረታቻዎች ናቸው ጦሩ ላይ እየተደረገ ያለው። ያን እንግዲህ ሻቢያ ሲያደርግ የነበረው ሙዚቃዎቹ በራሱ በጸረ አማራና በጸረ ኢትዮጵያ ትርክት የታሹ ዘፈኖችን ነበር የሚያሰራጨው። የኢትዮጵያ መሪዎችን፣ ባለስልጣናትን፣ አጼዎቹን እጅግ ያንቋሸሸ በተለይ ደግሞ የአማራ ብሔረሰብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነጣጠሩ ግልጽ የጥላቻ ትርክቶችን በዘፈኖቹ በማስረጽ ወታደሮችን ያነቃቃ ነበር። አሁንም እየሆነ ያለው ይህ ነው። እንግዲህ በተደጋጋሚ ሀዳስ ኤርትራ ጋዜጣ ላይ፣ ኤርትራ ቴሌቪዥን ላይ እንደዚሁም ደግሞ በህብረተሰቡ በየአካባቢው በሚያደርጉት ውይይት ሳዋ ኤርትራ ወታደራዊ ጣቢያ ላይ የሚደረጉ የማጠናከሪያ ቅስቀሳዎች ላይ የጸረ ኢትዮጵያ ትርክት እንግዲህ በስፋት እየተቀነቀነ እንዳለ ነው መመልከት የተቻለው። እንግዲህ ኤርትራ ጦሯን እያበረታታች ነው፣ እያዘጋጀች ነው፣ ተዘጋጁ ወራሪ ኃይል መጥቶባቸዋል የሚል ከእውነታ የራቀ ማስፈራሪያዎችን ነው እንግዲህ የኤርትራ መንግስት የሚገኙ ጦሩን በእንዲህ መልኩ እያዘጋጀ እያጠናከረ ይገኛል። ባለፈው ከዚህ ቀደም እናንተ ማውርተንበታል። የጀርመን ድምጽ አንድ ያወጣው ዘገባ ነበረ። ነዳጅ ለመቆጠብ በሚል የተሽከርካሪ ገደብ በኤርትራ ሙሉ ለሙሉ ተጥሏል። እንግዲህ ጦርነት ከተነሳ ነዳጅ አስፈላጊ ግብአት ስለሆነ ያለ ማድረግ ሙሉ ኦልሞስት ዝግጅቱን ጨርሷል ማለት ይችላል። ግን በዚህ የኤርትራ ጦር እንትኖች ላይ ዝግጅቶች ላይ ግን እንቅፋት የሚሆኑ ጉዳዮች አልጠፉም። ከሰሞኑ የስዊዘርላንድ ሚዲያዎች በስፋት ሲዘግቡት ነበረ። የስዊዘርላንድ መንግስት ሙሉ ለሙሉ ለኤርትራ ሲያቀርብ የነበረውን ባለፉት ዓመታት የስንዴ እርዳታ ሙሉ ለሙሉ አቋርጧል። ምክንያቱ ደግሞ የስዊዘርላንድ መንግስት ያንን የስንዴ አቅርቦት የሚያቀርበው ለህብረተሰቡ እንዲያድል ነው። የኤርትራው መንግስት ግን ሳዋ ለሚገኙ ወታደሮቹ፣ ሳህል በረሃ ለሚገኙ ወታደሮቹ ነው እያሰራጨ ያለው። እንግዲህ ለጦርነት ከሚያስፈልጉ ግብአቶች መካከል ምግብ አንዱ ነው። የኤርትራ ጦር በዚህ እንግዲህ እክል ገጥሞታል ማለት ነው። ዝግጅቶቹ እንዲህ አይነት እገዳዎች በዓለም አቀፍ ደረጃ መጣሉ እንግዲህ ቡድኑ የኤርትራ መንግስት እጅግ የሚጎዱ እንቅስቃሴዎች ናቸው ልንል እንችላለን። ወደ ሞስኮ ጥብቅ የቀይ ባህር ውይይት እንሻገር። እንግዲህ በትላንትናው ዕለት የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ ወደ ራሽያ ሞስኮ በረዋል። በሚቀጥለው ቅዳሜ ደግሞ ጠቅላይ ሚኒስትር አብይ ወደዛ ያቀናሉ ተብሎ እንደሚጠበቅ የራሽያ መንግስታዊ ቻናሎች እየዘገቡ ነው የሚገኘው። ምናልባትም ስብሰባው አዲስ አበባ ላይ ሊሆን ይችላል፣ አልተወሰነም የሚሉ መረጃዎች አሉ። ይሁንና ግን አይተ ከሆነ
በዚህ 3 ሳምንት ውስጥ የኢትዮጵያ ከፍተኛ ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ ማለት ነው ለሁለተኛ ጊዜ ነው ከራሺያ ከፍተኛ መሪዎች ጋር ሲገናኙ። ባለፈው ከ3 ሳምንት በፊት ጠቅላይ ሚኒስትር አብይ ከቭላድሚር ፑቲን ጋር ተገናኝተው የኒውክሌር ማበልጸጊያ ፕሮግራም በይፋ ስምምነት ፈርመው ነበር። ያለ ማጠናከር ዛሬ ጌዲዮን ከላቭሮቭ ጋር ከራሺያዎቻቸው ጋር ላቭሮቭ ጋር ውይይትን አድርገዋል። ከዚህ ባለፈ ዶክተር ጌዲዮን ጢሞቴዎስ በአፍሪካ ቀንድ ቀጠና ስላለው አሁናዊ ሁኔታ ገለጻ ሰጥቷቸዋል ለላቭሮቭ ለዲሚትሪ ላቭሮቭ። በዚያ ገለጻቸው ላይ እንግዲህ የኤርትራ ጉዳይ ተነስቷል፣ የቀይ ባህር አሁናዊ ሁኔታ ተነስቷል፣ የሱዳን ጉዳይ ተነስቷል፣ የሶማሊያ ጉዳይ ተነስቷል። በዋናነት ግን ኢትዮጵያና ኤርትራ የገቡበት አሁናዊ ውጥረትና እሰጣ ገባ ነው በዋናነት የተነሳው። አስገራሚው ነገር የራሺያ መንግስት የሰጠው ቀናና መልካም የሚባል ምላሽ ነው። ላቭሮቭ ምንድነው ያሉት ከገለጻው በኋላ ከዶክተር ጌዲዮን ገለጻ በኋላ ላቭሮቭ ነበሩ ማይኩን የተቀበሉትና ላቭሮቭ ሲናገሩ ምን አሉ? የኢትዮጵያን የመከላከያ ኃይል አቅም በቴክኖሎጂም ሆነ በሎጂስቲክ ለማጠናከር የራሺያ መንግስት ወደ ኋላ አይልም፣ ከፊት ረድፍ ነው የሚሰለፈው ሲሉ የሞስኮ የክሬምሊን ቤተመንግስት ሰዎች እንግዲህ ቀኝ እጃቸውን ለ4 ኪሎ ቤተመንግስት ሰዎች እንግዲህ ሰጥቷል። ይህ የሚያሳይ ምንድነው? ታስታውሳለህ ባለፈው ሱ-35 ጄቶች ኢትዮጵያ ገብቷል። ባለፈው አመት ደግሞ ሱ-32 የተምዘግዛጊ የጦር ጄቶች ኢትዮጵያ ገብቷል። ጥቁር ክላሽ የሚባሉ በጣም ዘመናዊ ስናይፐሮች እና የኢትዮጵያ መከላከያ ሰራዊት በአሁኑ ወቅት ታጥቋቸዋል የሚባሉ እጅግ ዘመናዊ ጥጥቆች አብዛኞቹ ራሺያ ሰራሽ ናቸውና የመከላከያ ከፍተኛ ጄኔራሎችና ጦር መኮንኖች በተደጋጋሚ ሲናገሩ አንተም ሰምተ ሊሆን ይችላል እና የኢትዮጵያ በቴክኖሎጂም በሎጂስቲክም በምንም የጦር አቅም እየጎለበተ እንዳለ በተደጋጋሚ ሲናገሩ ነው የሚደመጠውና ዋናው ለዚህ የኢትዮጵያ መከላከያ ጦሩን ሲያጠናክር ደግሞ ዋና አቅም ያሉት ሀገራት በዋናነት በፊትረት የምትጠቀሰው ሩሲያ ነች። ከሩሲያ በተጨማሪ ደግሞ የራሺያ ጎረቤት ሀገር የሆነችው ቤላሩስ፣ ከዛ ህንድ፣ ከዛ ፓኪስታን የሚጠቀሱት ናቸው። እንግዲህ የኢትዮጵያ መንግስት በተለይም እዚህ ጋር የሚሄድበትን ዲፕሎማሲያዊ መንገድም አብረህ ልታዩ ትችላለህ። ከምዕራቡን ጋር አብሮ ይሰራል። ለምሳሌ በዛሬው ዕለት ከጀርመን መንግስት ጋር ትልቅ ኢኮኖሚያዊ ውል ተፈራርሟል። ከዚህ በተጨማሪም በትናንትናው ዕለት ደግሞ በአዲስ አበባ አፍሪካን ኢንተለጀንስ ነው መረጃውን ያወጣው። እንግዲህ የፈረንሳይ አንድ ጥብቅ ወታደራዊ ስብሰባ እየተደረገ ይገኛል። ወታደራዊ ጉባኤ። ያ ወታደራዊ ጉባኤ ዓላማው በተለይም የኢትዮጵያና የፈረንሳይን የሁለትዮሽ ወታደራዊ ኢኮኖሚያዊና ፖለቲካዊ ትብብሮችን ለማሳደግ የታለመ እንደሆነ ነው እንግዲህ የተነገረው። ይህን ነገር ስታይ የኢትዮጵያ መንግስት ልክ እንደ አፄ ኃይለ ሥላሴ ዘመን አፄ ኃይለ ሥላሴ ሲከተሉት የነበረው ስልት አፄ ምኒልክ ሲከተሉት የነበረው ስልት በተለይም ደግሞ አፄ ኃይለ ሥላሴ ሲከተሉት የነበረውን ይሄ የገለልተኛ የዲፕሎማሲ አቋቋምና አካሄድን የኢትዮጵያ መንግስት አሁን ላይም እየተከተለ ነው የሚገኘው። ከምስራቁ ዓለም ጋር አብሮ ይሰራል፣ ከምዕራቡም ጋር ይሰራል። እንደዚሁም ደግሞ ከሚድል ኢስት አገሮች ጋርም አብሮ ይሰራል። እንደምታውቀው ኢትዮጵያ በዋናነት የባህር በር እንድታጣ ትልቁን ሚና ከተጫወቱት መካከል የመካከለኛው ምስራቅና የአረብ ሀገራት ትልቁን ኦልሞስት እንደውም 80% ድርሻውን የሚወጡት እነሱ ናቸው። የኤርትራ እንድትገነጠል ያደረጉትም 80% በላይ ሚናውን የተጫወቱት የግብጽ ባለስልጣናት እንደነበሩ በቅርቡ ሆርን ሪቪው ላይ የወጣ ጽሁፍ ያትታልና እነዚህ ጉዳዮች ስታይ አሁን የኢትዮጵያ መንግስት የባህር በሩን ለማግኘት ከሁሉም ጋር አገራት ጋር እየሰራ ነው የሚገኘው። ከመካከለኛው ምስራቅ አገራት ጋር ይሰራል፣ ከምዕራባውያን ጋር ይሰራል፣ ከምስራቃውያንም ጋር እየሰራ ነውና በዛሬው ዕለት በሞስኮ ክሬምሊን ቤተመንግስት የተደረገው የዛሬው የዶክተር ጌዲዮን ጢሞቴዎስ እና የላቭሮቭ ጉባኤ በእርግጥም የኢትዮጵያ የቀይ ባህር ጉዞ አንድ እርምጃ በላይ እንደተሻገረና እንደተራመደ ማሳያ ሊሆን ነው የሚችለው። ይህ ለኤርትራ አገዛዝ ትልቅ ራስ ምታት ነው ልንለው እንችላለን። ምክንያቱም ፕሬዝዳንት ኢሳያስ አፈወርቂ ከቭላድሚር ፑቲን ጋር የነበራቸውን ግንኙነት የምናውቀው ነው። በተለይ ባለፉት ከ3 እና 4 ዓመታት በፊት እንደውም ልዩ አቀባበል ተደርጎላቸው ነበረ። ከፑቲን አጠገብ ተቀምጠው ለንግግር እድል ሲሰጣቸው እንደውም ከፑቲን በላይ ምዕራባውያንን ሲዘልፉ ምዕራባውያንን መውጋት አለብን የሚል እጅግ አስደንጋጭ ንግግር ከአንድ መሪ የማትጠብቀው
ንግግርን ሲያደርጉ እናስታውሳለን ራሺያ ትልቅ አጋራችን ነን ሲል ነበር ያዲያለው የተመንግስቱ አለቃ ይሁንና ግን አሁን ላይ ራሺያ ወደሚያዋጣት አዘንብላለች የምታዋጣት ደግሞ ኢትዮጵያ ነች ምክንያቱም ኢትዮጵያ ትልቅ ሪሶርስ ያላት ሀገር ነች በኢኮኖሚው በል በግብርናው በል በማህበራዊ ጉዳዮች በፖለቲካል በወታደር ሁሉንም መስኮች ኢትዮጵያ እጅግ ሰፊ ቀጠና ነች ለዚች ሀገር ደግሞ የባህር በር እንደሚያስፈልጋት በተደጋጋሚ የራሺያ አመራሮች አምባሳደሮችና ዲፕሎማቶች በተደጋጋሚ የገለጹት ነገር ነውና እነዚህ ጉዳዮች ናቸው አብረው የሚነሱት አብርሽ በጣም አመሰግናለሁ ዘርሽ እንደተለመደው ለመረጃና ለጊዜ እንግዲህ ከመቼውም ጊዜ በላይ አሁን ከወደ አስመራ በኩል እየወጡ ያሉ መረጃዎች ነገሮች እንዴት በፍጥነት እየተከናወኑ እንዳለ የሚያሳይ ነው እኛም እነሱን ከስር እየተመለከትን ምን ማለት ነው የሚለውን ተጨባጭ ነገሮችን ለአድማጭ ተመልካቾቻችን እናደርሳለን ለዛሬው ከልብ አመሰግናለሁ እሺ ቴንክ ዩ